ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን በዚህኛውም ጥንቅራችን የተወሰኑ ሀገራዊ መረጃዎችና ለውድ አድማጮቻችን ጥብቅ መልእክት እናስተላልፋለን። በባህር ማዶ ስፖርት የመረጃ ክፍለ ጊዜያችን ዛሬ በመላው ዓለም በጉጉት የሚጠበቁ ሁለት ግዙፍ ጨዋታዎች አሉ። ፖርቱጋል ከስፔን የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ፣ እንደዚሁም ጀርመን ከፈረንሳይ የዩኤፋ ኔሽንስ ሊግ የደረጃ ጨዋታቸውን ምሽት 4 ሰዓት ያደርጋሉ። እጅግ በጣም ተጠባቂው ጨዋታ ነው። በርካታ ያሉ መረጃዎችን በጨዋታው ዙሪያና ከተጫዋቹ ጋር ያይዘን ለእናንተ ውድ አድማጮቻችን በስፋት የምናደርሳችሁ ይሆናል። ትላንትም ሲደረጉ የነበሩ በርካታ ያሉ ጨዋታዎች ነበሩ። አዳዲስ እውነቶችንም በየስቴዲየሞቹ ተመልክተናል እናደርሳችኋለን። ውድ ቤተሰቦቻችን በአውሮፓ ትልቅ ክለቦች እየተደረጉ ያሉ በርካታ ዝውውሮች አሉ። ከዚህ ጋር በተያያዘ ጥያቄ የቀረበላቸው ተጫዋቾች ምላሽ የተሰጠባቸው ተጫዋቾችን ጨምሮ በርካታ የዝውውር መረጃዎችን እናቀርባለን። ለየት ያለው መረጃ ግን ኔይማር ለተወሰኑ ቀናት ጨዋታ አይጫወትም፣ ጉዳት አይደለም፣ ለየት ያለ ነገር ገጥሞታል። ታደምጡታላችሁ። ከዛ በተጨማሪ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ያሉ ክለቦች በዝውውር መስኮቱ ላይ በንቃት እየተሳተፉ ይገኛሉ። እነኚህን መረጃዎች በስፋት ለእናንተ ውድ አድማጮቻችን እናደርሳለን። ማንቸስተር ሲቲዎች ተጫዋች ለማስፈረም ሰዓታት ብቻ ቀርቷቸዋል። የትኛውን ተጫዋች ታደምጡታላችሁ። ማንቸስተር ሲቲ በተጨማሪ 10% ድርሻ የሚያገኝበት አንድ ዝውውር በፕሪሚየር ሊጉ ሊፈጸም ከጫፍ እንደደረሰም ሰምተናል። ለማንቸስተር ሲቲ ደጋፊዎች ተጨማሪ መረጃዎችን እንደዚሁ በዝውውር መስኮቱ እናደርሳለን። ቼልሲዎች ተጫዋች ለማስፈረም በግል ከተጫዋቹ ጋር ከስምምነት ደርሰዋል። ከክለቡ ጋር ግን በዝውውር ሂሳብ ከስምምነት አልደረሱም። ቼልሲ ከጠየቀ ያስፈርማል የሚባለው ዘበት አይደለም። ትላንትናም ተጫዋች ለማስፈረም ከስምምነት ደርሰዋል። ይህንን ለየት ያለ የቼልሲን የዝውውር መስኮት እንቅስቃሴ በስፋት እናደርሳቸዋለን። ተጫዋቹን ከዓለም ክለቦች ዋንጫ በፊት ማጫወት ስለሚፈልጉ ከክለቡ ጋር ድርድር ቀጥሏል። በቼልሲ እግር ኳስ ታሪክ ውዱ አጥቂ እንደሚታወቀው ሉካኮ ነው። ምናልባት ሌላኛው ውዱ አጥቂንም በዚህ ዓመት ልንመለከተው እንችላለን። ቼልሲ ቤት በርካታ የዝውውር መረጃን ይዘናል፣ ጠብቁን። ሻምፒዮኖቹ ሊቨርፑሎች ትላንት ተጫዋች አስፈርመዋል። ግን አንድ ሰው ሳናደንቅ ማለት አንችልም። ሊቨርፑል ቤት ኤድዋርድስ ሰር በሪቻርድ ሂውዝ የሚመራው የሊቨርፑል ያስተዳደር ክፍል በአጠቃላይ የስፖርቲንግ ዳይሬክተሩ ክፍል በጣም ሊወደድ ይገባል። እጅግ በጣም አስደናቂ ነው። በሊቨርፑል በኩል ተጨማሪ የቡድን ዜናዎችን እናደርሳችኋለን። ለመሆኑ አርሰናል ግብ ጠባቂ እንዳስፈረመ ትላንትና ነግረናችኋል። ከዚህ ግብ ጠባቂ ጀርባ በርካታ የሚነሱ ነጥቦች አሉ። በአርሰናል ቤት በርካታ የዝውውር መረጃዎችን ይዘናል፣ ግን በስፋት ይህን ጉዳይ እናጠረዋለን። ከዛ በተጨማሪ ግን አርሰናል ቤት ማይክል አርቴታና አንድሪያ ቤርታንደን ጉዳይ አጥብቀው እየሰሩ ይገኛሉ። ከዝውውር ጋር በተያያዘ ነው። ታደምጡታላችሁ የአርሰናል ደጋፊዎች። ያኮብ ኪዮር የሚለን ነገር አለ። በአርሰናል በኩል ተጨማሪ የቡድን ዜናዎቻችን እንደተጠበቁ ናቸው። ዩናይትድ ቤት ያው እንግዲህ በዝውውር መስኮቱ ላይ በንቃት እየተሳተፉ ከሚገኙ የተወዳጁ የእንግሊዝ ፕሪሚየር ሊግ አያላን ክለቦች ውስጥ አንደኛው ማንቸስተር ዩናይትድ ነው። በማንቸስተር ዩናይትድ በዝውውር መስኮቱ ላይ ሰፋ ያለ መረጃን ይዘናል። በተለይም አሁን ወደ ቡድኑ ከሚመጡ ተጫዋቾች ቀጥሎ የሚጠበቁት ከቡድኑ የሚለቁ ተጫዋቾችን መዳረሻ በተመለከተ ነው። አዳዲስ የሰማናቸው መረጃዎች አሉ። ከዚህ ጋር በተያያዘ ትላንትና የዩናይትዱ ታዳጊ እጅግ በጣም አስደናቂ ግብ አስቆጥሯል። ለየት ያለው ዜና ግን በማንቸስተር ዩናይትድ በሩበን አሞሪም እጅግ በጣም የሚወደደው ተጫዋች ወደ ስብስብ ተመልሷል። ይህ ለዩናይትድ እጅግ በጣም አስደሳች የሚባለው ዜና ነው። በርካታ መረጃዎችንም ለዩናይትድ ደጋፊዎች እንደዚሁ የምናደርሳችሁ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ጋር ታዲያ ቆይታ ስታደርጉ እነኚህና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። እንደ ሁልጊዜው ላይክ አድርጉን፣ አበረታቱን። ውድ ቤተሰቦቻችን ቤተሰቡን ካቻችሁ ሰብስክራይብ ማድረግ ይቻላል። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ስለምታጋሩን ከልብ እናመሰግናለን። ዛሬ በዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋል ወይንስ ስፔን ማን በበላይነት ይህን ጨዋታ ሊወጣው ይችላል? አንጋፋው ሮናልዶ ወይንስ ታዳጊው ላሚን ያማል? በሐሳብ መስጫ ሳጥናችን ላይ እንደዚሁ ምልከታችሁ
ልታጋሩን ትችላላችሁ። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ግን እንደ ሁሉ ጊዜው ዛሬም ሀገራዊ ጉዳዮችን በማስቀደም እንጀምር። የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት በወላይታ ዲቻና ሲዳማ ቡና መካከል የሚደረገው የኢትዮጵያ ዋንጫ የፍጻሜ ጨዋታ ከአቅም በላይ በሆነ ምክንያት በዝግ ስቴዲየም እንዲካሄድ ተወስኗል ሲል ከደቂቃዎች በፊት በማህበራዊ ትስስር ገጹ ላይ መልእክት አጋርቷል። የምሽት መረጃችን ላይ ውድ ቤተሰቦቻችን ከኢትዮጵያ እግር ኳስ ፌዴሬሽን ባገኘነው መረጃ መሰረት የስቴዲየም መግቢያ ትኬቶች ዋጋንና ስቴዲየሙ ከቀኑ 6 ሰዓት ጀምሮ ክፍት እንደሚሆን ነግረናችሁ ነበር። ግን ጥቂት ደቂቃዎችን ቆይቶ ደግሞ ኢትዮጵያ እግር ኳስ ፌዴሬሽን ከአቅሜ በላይ የሆነ ችግር ስለገጠመኝ ጨዋታው በዝግ ነው የሚካሄደው፣ ስለዚህ ደጋፊዎች ሆይ ወደ ስቴዲየም እንዳትመጡ ተብላችኋል። ፌዴሬሽኑ ግን ይህንን ጨዋታ በብሔራዊ ቴሌቪዥን በቀጥታ ስርጭት እንደሚያስተላልፍ ተረጋግጧል። ስለሆነም ወላይታ ዲቻ ከሲዳማ ቡና የሚያደርጉት ጨዋታ በዝግ ስቴዲየም ሲካሄድ ለመመልከት ደግሞ የሀገሪቱ ብሔራዊ ጣቢያ የቀጥታ ስርጭት ወይም ሽፋን እንደሚሰጠው ፌዴሬሽኑ አያይዞ ገልጿል። በኢትዮጵያ ፕሪሚየር ሊግ በግንቦት ወር ከተደረጉ ጨዋታዎች በኋላ የኢትዮጵያ ፕሪሚየር ሊግ የግንቦት ወር ምርጥ ግብ ጠባቂ ይፋ ተደርጓል። የኢትዮጵያ መድን በግንቦት ወር ካደረጋቸው 5 ጨዋታዎች በአራቱ ምንም ግብ ሳይቆጠርበት እንዲወጣ በርካታ ኳሶችን በማዳን እንዲሁም የኋላ መስመሩ ላይ ያለውን የራስ መተማመን በማዳበሩ ሂደት ትልቅ ሚና የነበረው አቡበከር ኑራ በሶከር ኢትዮጵያ የግንቦት ወር ምርጥ ግብ ጠባቂ ተብሎ ተመርጧል። የኢትዮጵያ ፕሪሚየር ሊግ የግንቦት ወር ምርጥ ጎልም ተመርጣለች። በሶከር ኢትዮጵያ ወላይታ ዲቻው አጥቂ ዘላለም አባተ ግንቦት 27 2017 ዓ.ም ከፋሲል ከነማ ጋር በተደረገ ጨዋታ የ33ኛ ሳምንት ጨዋታ 97ኛው ደቂቃ ላይ ከረጅም ርቀት ያስቆጠራት ግብ የወሩ ምርጥ ግብ ተብላ ተመርጣለች። ሌላኛው የኢትዮጵያ ፕሪሚየር ሊግ የግንቦት ወር ምርጥም ተጫዋች በሶከር ኢትዮጵያ ተመርጧል። ሐዋሳ ከተማ በ29ኛ ሳምንት አርባ ምንጭ ከተማን 1-0 ሲያሸንፍ ግብ የሆነ ኳስ አመቻችቶ በማቀበል በ30ኛ ሳምንት ቅዱስ ጊዮርጊስ 2-1 ሲያሸንፉ 1 ጎል በማስቆጠር በ31ኛ ሳምንት በፋሲል ከነማ ጋር 1-1 ሲለያዩ 1 ጎል ማስቆጠር 32ኛ ሳምንት ላይ መቻልን 3-1 ሲያሸንፉ 1 ጎል አስቆጥሯል። በ33ኛ ሳምንት ሱልሽረን 5-1 ሲያሸንፉ ደግሞ 4 ግቦችን አስቆጥሯል። በአጠቃላይ በግንቦት ወር በተደረጉ 5 ጨዋታ 7 ጎሎችን በማስቆጠር ለሃይቆቹ መነቃቃት እጅግ ከፍተኛ አስተዋጽኦን ያደረገው አሊ ሱሌማን በሶከር ኢትዮጵያ ኤዲቶሪያል እና በተከታታዮች ምርጫ የግንቦት ወር ምርጥ ተጫዋች በመባል መመረጥ ችሏል። ሌላኛው ምርጡ አሰልጣኝ ነው። የኢትዮጵያ ፕሪሚየር ሊግ የግንቦት ወር ምርጡ አሰልጣኝ ይፋ ተደርጓል። ሐዋሳ ከተማን እየመራ በግንቦት ወር ካደረጋቸው 5 ጨዋታ በአራቱ ድል የተቀዳጀው በአንዷቸው የተለያዩ አሰልጣኝ ሙሉጌታ ምህረት በጨዋታዎቹ ቡድናቸው 12 ጎሎችን በተጋጣሚ መረብ ላይ ሲያሳርፍ 4 ጎሎችን በተቃራኒ አስተናግዷል። በዚህም አሰልጣኙ በሶከር ኢትዮጵያ ኤዲቶሪያል እና በተከታታዮች ምርጫ የግንቦት ወር ምርጥ ተጫዋች ምርጥ አሰልጣኝ በመባል እንደዚሁ መመረጥ ችሏል። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ይካሄዳሉ። አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ ስሁል ሽረ ከአዳማ ከተማ ዛሬ የሚጠበቁ ትልቅ 2 መርሃ ግብሮች ናቸው። የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት ከዛሬ ጀምሮ እስከ ፊታችን ሐሙስ ድረስ መካሄድ ይቀጥላል። ስለሆነም ዛሬ አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ ስሁል ሽረ ከአዳማ ከተማ ጨዋታቸውን በማድረግ 34ኛ ሳምንት ይጀምራል። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን ዛሬ 2 ግዙፍ ጨዋታዎች ይደረጋሉ። አንዱ ለፍጻሜ አንዱ ለደረጃ የሚደረግ መርሃ ግብር ነው። የአውሮፓ የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋል ከስፔን፣ የደረጃ ጨዋታ ጀርመን ከፍራንስ ጋር ጨዋታቸውን የሚያደርግ ይሆናል። የደረጃውን ጨዋታ በማስቀደም እንጀምር። ጀርመን ከፈረንሳይ ሁለቱ ብሔራዊ ቡድኖች ጀርመን በፖርቱጋል ፈረንሳይ በስፔን ተሸንፈው ነው ለዛሬ ለደረጃ ለመጫወት የበቁት። ሁለቱ ብሔራዊ ቡድኖችን ካየን ጀርመን ባለፉት የዩኤፋ ኔሽንስ ሊግ 9 ጨዋታዎች 5 ድል 3 አቻ 1 ሽንፈት እሱም በፖርቱጋል የደረሰባት ነው። አንድ ብትሸነፍ ጀርመን ከፍጻሜ ቀርታለች። በፈረንሳይ ብሔራዊ ቡድን በኩል በ9ኙ ጨዋታ የዩኤፋ ኔሽንስ ሊግ ጨዋታ 5ቱ ድል ነው፣ 1 አቻ 3 ሽንፈት አስተናግደው ነው ዛሬ ለደረጃ ጨዋታ ከጀርመን ብሔራዊ ቡድን ጋር የሚፋለሙት። በአጠቃላይም ሁለቱ ክለቦች የመጨረሻ 5 ጨዋታዎችን ነጥለን ካየን በጀርመን በኩል
2 ድል 2 አቻ 1 ሽንፈት በፍራንስ ብሔራዊ ቡድን በኩል 2 ድል 1 አቻ 2 ሽንፈት አላት በአጠቃላይ ደግሞ ሁለቱ ብሔራዊ ቡድኖች በርስ በርስ ሲገናኙ የፈረንሳይ በላይነት ከፍ ያለ ነው ፈረንሳይ 11 ጊዜ ማሸነፍ ይችላል ጀርመን በተቃራኒው ፈረንሳይን ያሸነፈች 6 ጊዜ ብቻ ነው 6 ጊዜ ባቻ ውጤት አጠናቀዋል የመጨረሻ አራት ግንኙነታቸውን ነጥለን ከተመለከተን ደግሞ ጀርመን 2 ፈረንሳይ 2 ያሸንፋለች እንደ አጠቃላይ ግን የፈረንሳይ በላይነት ይበዛል ለማንኛውም ዛሬ ጀርመን ከፈረንሳይ በዩኤፋ ኔሽንስ ሊግ የደረጃ ጨዋታቸውን የሚያከናውኑ ይሆናል የማን ደጋፊ ናችሁ ለየትኛው ተጫዋች ስትሉ ምልከታችሁ ልታጋሩን ትችላላችሁ ሌላኛው መርሃ ግብር ዛሬ በትልቁ የሚጠበቀው የፖርቱጋልና የስፔን ብሔራዊ ቡድን የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ነው በተለይም የሮናልዶ ሀገር ፖርቱጋል ወይንስ የላሚን ያማል ሀገር ስፔን በሚል በርካቶች በሁለት ጎራ ከፍለው በትልቁ የሚጠብቁት መርሃ ግብር ነው የጨዋታ ምሽት 4 ሰዓት ነው የሚደረገው የፖርቱጋል ብሔራዊ ቡድን በ9 ጨዋታ 6 ድል አላት 2 አቻ 1 ሽንፈት በተቃራኒው በስፔን ብሔራዊ ቡድን በኩል ሽንፈትን አልተመለከቱም በዚህ የዩኤፋ ኔሽንስ ሊግ 6ቱ ድል ነው 3ቱ ባቻ ውጤት ነው ያጠናቀቁት የፈረንሳይ ብሔራዊ ቡድን ስፔን ጥለው ፖርቱጋል ጀርመንን ጥለው ነው የመጡትና ሁለት ግዙፍ ሀገራትን ጥለው ነው ዛሬ ሁለቱ ለፍጻሜ የደረሱትና በትልቁ የሚጠበቅ ጨዋታ ነው ሁለቱ ብሔራዊ ቡድኖች የመጨረሻ 5 ጨዋታዎችን ደግሞ በተናጠል ከተመለከትን ፖርቱጋል የመጨረሻ 5 ጨዋታዎቿን 3ቱን ድል አድርጋለች በአንድ ጨዋታቻ ስትወጣ በአንድ ጨዋታ ተሸንፋለች በስፔን ብሔራዊ ቡድን በኩል ደግሞ ካለፉት የመጨረሻ 5 ጨዋታ 3 ድል አላት 2 ጨዋታ ደግሞ ባቻ ውጤት ነው ያጠናቀቀችው በርስ በርስ ግንኙነትም የስፔን ፍጹም የበላይነት አለ 18 ጊዜ ፖርቱጋልን አሸንፋለች ስፔን 17 ጊዜ አቻውቷል 6 ጊዜ ብቻ ነው ፖርቱጋል የስፔን ብሔራዊ ቡድን ድል ያደረገችውና የስፔን ብሔራዊ ቡድን የበላይነት ከፍ ያለ ነው ለማንኛውም የመጨረሻ 5 4 የእርስ በርስ ግንኙነታቸውን ነጥለን ካየን ደግሞ ያቻው ውጤት ይበዛዋል 3 ጨዋታ ነባቸው ውጤት ነው ያጠናቀቁት አንድ ጨዋታ ብቻ ነው ስፔን ፖርቱጋልን በመጨረሻ 4 ጨዋታ ያሸነፈቻትና አቻ በሁለቱ ክለቦች መካከል ሞር አለና እንደ አጠቃላይ 17 ጊዜያቸው ወጥቷል ከነበራቸው የእርስ በርስ ግንኙነት ለማንኛውም ዛሬ ምሽት በትልቁ መድረክ ትልቁ ክርስቲያኖ ሮናልዶ ከታዳጊው ላሚን ያማል ይጫወታሉ የ17 ዓመቱ ታዳጊ ከ40 ዓመቱ ፊት አውራሪ ሮናልዶ ጋር ትልቁ ጨዋታ ነው ምንም ጥርጥር የለውም ከጨዋታ ፊት የነበሩ የተለይም የሮናልዶን ቅድመ ጋዜጣዊ መግለጫ ደርሰናችሁ በርካቶች ተወያዩበት እንደነበረ ተመልክተናል በሐሳብ መስጫ ሳጥናችን ላይ ለማንኛውም የዛሬውንስ ጨዋታ ማን በበላይነት ተወጥቶ የዋንጫ ባለ ክብር ይሆናል ድጋፋችሁ ለፖርቱጋል ወይንስ ለስፔን ስፔንንም ይሁን ፖርቱጋልን ስትደግፉ ምክንያታችሁ ማን ነው ልታጋሩ ትችላላችሁ በድጋሜ ለምትደግፏቸው ብሔራዊ ቡድኖችና ለምትወዷቸው ተጫዋቾች ግን መልካም ዕድል ተመኝተናል ስፔን እንዴት ማሸነፍ እንዳለብን እንግዲህ አላውቅም ብሏል ሮናልዶ ፖርቱጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ ዛሬ ቀኑ ታሪክ የመስሪያ ሲል በቡድኑ ልምምድ ወቅት ተናግሯል ስፔንን እንዴት ማሸነፍ ይቻላል ተብሎ የተጠየቀው ሮናልዶ እንዴት ማሸነፍ እንደሚቻል አላውቅም ሲል ምላሹን ሰጥቷል ስፔን ብዙ ነገሮች የሰጠችኝ ሀገር ነች ለበርካታ ዓመታት በዛ ኖር ያለው ቤተሰቦቼና ጓደኞቼ ስፔናውያን ናቸው ነገር ግን ዛሬ ፖርቱጋል እንደምታሸንፍ ተስፋ አደርጋለሁ ብሏል ሮናልዶ የስፔን የዩኤፋ ኔሽንስ ሊግን በእንግዲህ በዋነኝነት በስፔንና በፖርቱጋል መካከል ሲደረግ ፖርቱጋላዊ ሮናልዶ በሪያል ማድሪድ ቤት አብዛኛው የእግር ኳስ ሕይወት ታሪኩን እንደጻፈ ይታወቃል እናም ረጅም ታሪክ የጻፈበትን ሀገር ነው ዛሬ በፍጻሜ የሚገጥመው ግን እንዴት ማሸነፍ እንዳለበት ባላውቅም ዛሬ ግን ዋንጫውን ይዘን ከሜዳ እንወጣለን ሲል ተደምጧል ክርስቲያኖ ሮናልዶ ብሔራዊ ቡድኑ ጋር እንግዲህ ሶስተኛ የፍጻሜ ጨዋታውን ነው ዛሬ በአጠቃላይ ያደረገው 3 የፍጻሜ ጨዋታ ውስጥ 2 አሸንፎ 1 ተሸንፏል አራተኛው የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ሲደረግ እንዴት ይወጣዋል የሚለው ይጠበቃል በክርስቲያኖና ላሚን ያማል መካከል ስላለው ከጨዋታ ቀድሞ በፊት ስላለው ፉክክር ሲጠየቅ ሮናልዶ ሁልጊዜ እንደዚህ ነው ብሏል ሮናልዶ ሁልጊዜ ክርስቲያኖ ከዚህ ወይም ከሌላ ጋር ይወዳደራል ናኔም ለምጆአለሁ ብሏል ጨዋታዎች ባሉ ቁጥር ከሆነ ተጫዋች ጋር መወዳደርን ነገር ግን ምናልባት ለላሚን ያማል በእድሜ ከኔ ሳይሆን ከነ ቪታኒያ ጋር ይገናኛልና በእድሜ ደረጃ ንጽጽሩ በዛ አካባቢ ይሆን ጥሩ ነበር ነገር ግን ጫናውን እኔ ሸከመዋለሁ ብሏል የላሚን ያማልን
ከእድሜው በላይ ነው እንግዲህ ንጽጽሩ ብሏል። ለማንኛውም ሮናልዶ ለምጄዋለሁ እንደዚህ አይነት ቅጽበትን ሲል ተደምጧል። በድጋሜ ማን ዛሬ ጨዋታውን በበላይነት ሊወጣው ይችላል? ሐሳብ አስተያየታችሁን አጋሩን። ትላንትና የአውሮፓ መድረክ የዓለም ዋንጫ የማጣሪያ ጨዋታዎች ተካሂደው ነበረ። ቦስኒያ ኤንድ ሄርዘጎቪና ሳን ማሪኖን 1-0 አሸንፋለች። ማልታ ከሉታኒያ 0-0 በሆናቸው ውጤት የተጠናቀቀው። ኦስትሪያ ሮማኒያን 2-1 በሆነ ውጤት ድል አድርጋታለች። ምናልባት ሲጠበቁ ከነበሩ ጨዋታዎች ውስጥ የአልባኒያና የሰርቢያ ጨዋታ ተጠባቂው ጨዋታ ነበረ። ምናልባት እግር ኳሳዊ ምክንያት አልነበረም ጨዋታው እንዲጠበቅ ያደረገው። አልባኒያና ሰርቢያ የቀድሞ የሶቪየት ህብረት ግዛት እንደነበሩ ይታወቃል። ሁለቱም እንግዲህ ሀገር ከሆኑ በኋላ ትልቅ ባላንጣ ናቸውና ጨዋታው በስቴዲየም ውስጥም ለመቋረጥ ተገዶ ነበር። ወደ 2 ያህል ደቂቃ ተቋርጦ ነበር። ወደ ስቴዲየም በርካታ ቁሳቁሶች ሲወረወሩበት የነበረ ጨዋታ ነው። ለማንኛውም ጨዋታው እንደተጠበቀው እንግዲህ ግብ አልተቆጠረበትም። የተጠበቀውን ያክል አይደለም፣ ግን ፉክክሩ ትንቅንቁ እጅግ ከፍ ያለ ስቴዲየሙም ድባብ ከፍ ያለ ነበረ። ሁለቱ የቀድሞ የሶቪየት ህብረት ግዛቶች ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ሌላኛው ጨዋታ ሲጠበቅ የነበረው የዓለም ዋንጫ የማጣሪያ ጨዋታ ኔዘርላንድ 2-0 በሆነ ውጤት ፊንላንድን ያሸነፈችበት ጨዋታ ነው። ሁለቱን የኔዘርላንድ ብሔራዊ ቡድን ግቦች ደግሞ 6ኛው ደቂቃ ላይ ሜምፊስ ዴፓይ እንደዚሁም 23ኛው ደቂቃ ላይ ዶምፍሪስ ማስቆጠር ችለዋል። ሜምፊስ ዴፓይ ግብ ማስቆጠሩን ተከትሎ የኔዘርላንድ ሁለተኛው ከፍተኛ ግብ አስቆጣሪነቱን አሁንም እየመራ ይገኛል። ከፍተኛው ግብ አስቆጣሪ ሩቬን ቫን ፐርሲ ነው። 50 ግቦች አሉት። 2 ግቦች ብቻ ይቀሩታል ሜምፊስ ዴፓይ ይሄንን ቁጥር ለማስተካከል። ከዛ ክላሲያን ሃን ሁንትለር 42 አለው። እንዲሁም ፓትሪክ ክላይቨርት 40፣ ዴኒስ ቤርካም 37 ይዘው ከ1 እስከ 5 አሉ። ሜምፊስ ዴፓይ 2 ግቦች ብቻ ቀርቶታል ከሩቬን ቫን ፐርሲ ሪካርዱ ሊጋራ። ዴፓይ በአጠቃላይ ለኔዘርላንድ ብሔራዊ ቡድን 101 ጨዋታዎችን አድርጎ 48 ግቦች 32 አሲስት በአጠቃላይ ወደ 80 የሚጠጉ የግብ አስተዋጽኦች ያሉት። ሌላኛው ተጠባቂ ጨዋታ የነበረው የአውሮፓ የዓለም ዋንጫ የማጣሪያ ጨዋታ አንዶራ ከእንግሊዝ ያደረጉት ጨዋታ ነበረ። ጨዋታውን እንግሊዝ 1-0 በሆነ ውጤት ድል አድርጋለች። በሃሪኬን የ50ኛ ደቂቃ ግብ ሃሪኬን ለእንግሊዝ ብሔራዊ ቡድን 106 ጨዋታን ተጫውቶ 72ኛ ግቡን ነው ለብሔራዊ ቡድን ያስቆጠረው። 19 አሲስቶች አሉት። በድምሩ 91ኛ የግብ አስተዋጽኦን ነው በትላንትናው ዕለት ለእንግሊዝ ብሔራዊ ቡድን ማበርከት የቻለው። 72 ግቦችን ለሀገሩ ሲያስቆጠር በሀገር ደረጃ ከነ ሚሎስላቭ ክሎዘ፣ ሉዊስ ሱዋሬዝ፣ ዲዲየር ድሮግባ፣ ዝላታን ኢብራሂሞቪች ለሀገራቸው ካስቆጠሩት ግብ በላይ ሃሪኬን ለሀገሩ 72 ግቦችን እንደዚሁ ማስቆጠር የቻለበት ነው። ሃሪኬን በእግር ኳስ ሕይወቱ ያስቆጠራቸውንም የግብ መጠኖች 450 ደርሷል። ለቶትናም 280፣ ለባየር ሙኒክ 82፣ ለሀገሩ እንግሊዝ 72፣ ለሚልዋል 9፣ ለሉተን ኦሪየንት 5፣ ለሌስተር ሲቲ 2 ግቦችን በአጠቃላይ 450ኛ ፕሮፌሽናል ግቡን ነው በትላንትናው ዕለት ማስቆጠር የቻለው። ቶማስ ቱሄልም በእንግሊዝ ብሔራዊ ቡድን አሰልጣኝነት ታሪክ የመጀመሪያው አሰልጣኝ ሆኗል። 3 ተከታታይ ጨዋታ ያለምንም ግብ ሳይቆጠርበት ነው ያጠናቀቀውና እጅግ በጣም አስደናቂ የሚባለ ታሪክ መፈጸም ችሏል አዲሱ አሰልጣኛቸው ቶማስ ቱሄል። እንግሊዝ ብሔራዊ ቡድን በእርግጥ አንዶራን ትላንትና ቅድመ ግምት ተሰጥቷት ነበረ። በአጠቃላይ እንግሊዝና አንዶራ በእግር ኳስ ታሪክ እስከዛሬ በተገናኙባቸው ጨዋታዎች 1 ግብ እንኳን አንዶራ እንግሊዝ ሊያስቆጥር አታውቅም። እንግሊዝ 26 ግቦችን አንዶራ ላይ ስታስቆጥር አንዶራ ምንም አላስቆጠረችም። በጨዋታው ላይ የቼልሲ ንብረት የሆነ ኑኖ ማዱኬ እንግሊዝ አንዶራን ያሸነፈችበትን ጨዋታ የጨዋታ ኮከብ ተብሏል። የሃሪኬንን ግብ አሲስት ያደረገው እሱ ነበረ። 4 የግብ ዕድል ፈጠረ፣ 3 ሙከራ፣ 12 ጊዜ በተቃራኒ ፍጹም ቅጣት ምት ውስጥ ተገኝቶ ነበር። የጨዋታውን ኮከብ ተብሎ እንደዚሁ ተመርጧል። ሌሎችም ጨዋታዎች ነበሩ፣ የወዳጅነት ጨዋታዎች ማለት ነው። ያልተጠበቀ ውጤት የተመዘገበበት ምናልባት የፖቼቲኖ ቡድን በድል ጎዳና ላይ አይደለም። የአሜሪካ ብሔራዊ ቡድን በወዳጅነት ጨዋታ በቱርኪ 2-1 ተሸንፋለች። የተርኪን 2 የማሸነፊያ ግቦች አርዳ ጉለር እና
ሩኩል አስቆጥሯል እንደዚሁ አንደኛው ደቂቃ ላይ ነበር ማግሊን ለአሜሪካ ብሔራዊ ቡድን ግብ አስቆጥሮ ሲመራ የነበረው ግን 23 ደቂቃ በኋላ ታርኪ ሁለት ተከታታይ ግቦችን አስቆጥራ ጨዋታውን 2-1 አሸንፋለች ሌላኛው በስዊዘርላንድ እና በሜክሲኮ መካከል ሲጠበቅ የነበረው ወዳጅነት ጨዋታ ነው ጨዋታው በስዊዘርላንድ 4-2 አሸናፊነት እንደዚሁ ተጠናቋል በጉጉት ሲጠበቁ ከነበሩ ትልልቅ ጨዋታዎች ውስጥ ናቸው በአውሮፓ ሊጎች ተጠናቀው እንግዲህ ሀገራት ጨዋታ ላይ እንዳሉ ይታወቃል አንድ ሲጠበቅ የነበረ ጨዋታ ነበረ ግን በሊግ ደረጃ ትላንትና የኮፓ ዴላሬ ጨዋታ በስፔን የ2024-25 የውድድር ዓመት በሴቶች በባርሴሎናና በአትሌቲኮ ማድሪድ መካከል ተካሂዶ ነበረ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን በአርሰናል ተሸንፈው ዋንጫውን ያጡት የባርሴሎና ሴቶች ትላንትና ግን ኮፓ ዴላሬውን አትሌቲኮ ማድሪድን 2-0 አሸንፈው ወስደውታል 24ኛውና 74ኛው ደቂቃ ላይ ለማደኛው ፒና ነበሮች ሁለት አስደናቂ ግቦችን በጨዋታ ላይ ያስመለከተችን እናም በዚህ ውድድር ዓመት የላሊጋ ኮፓ ዴላሬና የስፔን ሱፐር ካፕ ዋንጫን ጠራርገው ወስደውታል የባርሴሎና ሴቶች ቡድን በጣም አስገራሚው ግጥምጥሞች ግን የባርሴሎና ወንዶችን ቡድን በዚህ ውድድር ዓመት ያሳኩት እነኝን ዋንጫ ናቸው ላሊጋን ኮፓ ዴላሬና ሱፐር ካፕን በሴቶቹም በተመሳይና ባርሴሎና ዘንድሮ በሴቶቹም በወንዶቹም ሁሉንም የስፔን የውስጥ የሀገር ውስጥ ውድድሮች ጠራርገው ሲወስዱ በአውሮፓ ሻምፒዮንስ ሊግ ግን ሁለቱም አልቀናቸው ሮናልዶ ትላንትና በጋዜጣዊ መግለጫ የዓለም ክለቦች ዋንጫ ተሳታፊ ክለብን እንደማይቀላቀል ካስታወቀም በኋላ ሪቨር ፕሌቶች ግን ተጫዋቹን በቀጣይ የግላቸው የማድረግ ፍላጎት እንዳላቸው ይፋ ተደርጎ ነበር ታዲያ አሁን ላይ ለክርስቲያኖ ሮናልዶ ይፋዊ ጥያቄ ሊያቀርቡለት ነው ያልናስር ኮንትራቱን የማያድስ ከሆነ ክለባቸው እንዲቀላቀል በርከት ያሉ የዜና ምንጮች ግን የአርጀንቲናውን ቡድን ሪቨር ፕሌትንም ጥያቄ ሮናልዶ አይቀበለውም ተብሏል በዓለም ክለቦች ዋንጫ ብቻ ሳይሆን እንዳጠቃላይ የቡድኑ ተጫዋች እንዲሆን ነው በሪቨር ፕሌት በኩል ፍላጎት ያለው ግን ሮናልዶ ወደዛ ያመራል ተብሎ አይጠበቅም ወደ አርጀንቲና ምናልባት በህይወት ዘመኔ አንድም ቀን ወደ አርጀንቲና ሄጄ አላቅም ባለቤቴ ጆርጂኒ አርጀንቲናዊት ናት አንድ ቀን ወደ አርጀንቲና ሄጄ ጎበኛለሁ ብሏል ግን በተጫዋችነት እንደማያመራ ነው መረጃዎቹ እየወጡ የሚገኙት ኔይማር ጁኒየር ያው በጨዋታ የማይገኘው ብዙ ጊዜ በጉዳት እንደሆነ ይታወቃል በተለይም ደግሞ ከባርሴሎና ከወጣ በኋላ በፓሪስ ሰን ዠርሜን እና በአልሂላል የምናውቀው ኔይማር ጉዳት የበረታበትና በወሳኝ ጨዋታ የማይገኘው ነው ከቅርብ ጊዜ ወዲህ በሳንቶስም እንደዚህ አይነት ነገር ገጥሞታል ከብራዚል ብሔራዊ ቡድን ስብስብ ውጪም እንደተደረገ ይታወቃል በዚህኛው አሁን ደግሞ ኔይማር ለተወሰኑ ቀናት ጨዋታ መጫወት አይችልም ጉዳዩ ጉዳት አይደለም ኮቪድ-19 በምርመራ ተገኝቶበታል እናም ቀጣይነት ራሱን ያገላል ማለት ነው ቀጣዩ የዚህ ተጫዋች ምርመራም በቀጣይ ቀናት ይደረጋልም ተብሎ ይጠበቃል ስለዚህ ለተወሰኑ ቀናት ኔይማር ጁኒየር በኮቪድ-19 ምክንያት ከጨዋታ ውጪ ሆኗል ማለት ነው ስለዚህ ኔይማር አንዴ ይጎዳል አንዴ ደግሞ እንግዲህ ወረርሽኙ በስፋት አሁን መኖሩ እርግጥ ባልሆነበት አጋጣሚ እንኳን በኮቪድ ተይዞ ከጨዋታ ውጪ ሆኗል ማለት ነው የኔይማር ጁኒየር የእግር ኳስ ሕይወት ለባሎን ዶር ጭምር የታጨ ነበረ ግን አሁን በእንደዚህ አይነት መንገድ እንደቀጠለ ይገኛል አልናስሮች በክርስቲያኖ ሮናልዶ እንግዲህ ቅድመ ሁኔታ መሰረት ተጫዋቾችን ወደ ማስፈረም ገበያ ላይ ወጥተው እንቅስቃሴ እያደረጉ እንደሆነ ይታወቃል የሮናልዶን ኮንትራት ለማግኘት በባርሴሎና ቤት ቆይታው እርግጥ ያልሆነውን አንድሬ ክሪስተንሰንን ለማስፈረም ስራዎችን ጀምረዋል ተብሏል ባርሴሎናዎችም ተጫዋቾችን ለመሸጥ ፍላጎት አላቸው በቀጣይ ቀናት በአልናስርና በባርሴሎና መካከል ድርድር ሲደረግ ወሳኝ ድርድር ይደረጋል ተብሎ ይጠበቃል ባርሴሎና ተጫዋቾችን ለመልቀቅ ፈቃደኛ ስለሆነ የአንድሬ ክሪስተንሰን ምላሽ በትልቁ የሚጠበቅ ይሆናል መረጃውን የስፔኑ ተነባቢ ጋዜጣ ስፖርት ነው ይዞት የወጣው ናይጄሪያዊ የፊት ወሰር ተጫዋች ቪክተር ኦስሜን ወደ ሳውዲ አረቢያ ክለብ አልሂላል ለማምራት መቃረቡ ይፋ ተደርጓል አልሂላል ተጫዋቹን በ75 ሚሊዮን ዩሮ ለማስፈረም ከናፖሊ ጋር ከስምምነት መድረሳቸውን የጣሊያን መገናኛ ብዙሃን አረጋግጠዋል አሁን ላይ አልሂላል ዝውውሩን ለማጠናቀቅ የቪክተር ኦስሜን ይሁንታ በመጠባበቅ ላይ ናቸው ተብሏል አሰልጣኝ ሲሞን ኢንዛጊን የሾመው አልሂላል ቪክተር ኦስሜን ወደ ዓለም ክለቦች ዋንጫ ይዞ ለመሄድ ከፍተኛ ጥረት እያደረገ ይገኛል አልሂላል ለቪክተር ኦስሜን እጅግ በጣም የተሻሻለውን በአመት 40 ሚሊዮን ዩሮ የሚያስገኝለትን ክፍያ ማቀርቦለታል የቱርኩ ክለብ ጋላታሳራይ በበኩሉ ቪክተር ኦስሜን በቋሚነት ለማቆየት ጥረት ላይ መሆናቸው ሲታወቅ የቪክተር ኦስሜን መዳረሻ ግን አልሂላል ስለመሆኑ
አሁን መረጃዎችም እያረጋገጡ ነው። በርካታ ያሉ እንደውም የዜና ምንጮች ዝውውሩን ተቀብሎታል እያሉ ነው። ናፖሊ ግን የሚፈልገውን 75 ሚሊዮን ዩሮ ገንዘብ እንዳገኘ ይታወቃል። በሰዓታት ውስጥ ውሳኔው ይደመጣል ተብሎ ይታሰባል የቪክተር ኦስሜን። እኛም መረጃው እጃችን ላይ እንደደረሰ ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ መረጃዎቻችን ሻገር በድጋሚ መልካም ቆይታ ተመኘን። ኒካስል ዩናይትድ አስቶን ቪላን ጨምሮ በርከት ያሉ የፕሪሚየር ሊግ ክለቦች የአንድ ዓመቱን ስፔናዊ የፖርቶ አጥቂ ሳሙን ለማስፈረም ፍላጎት እንዳላቸው ይፋ ተደርጓል። ነገር ግን የአንድ ዓመቱን ስፔናዊ አጥቂ ፖርቶዎች 100 ሚሊዮን ዩሮ መለጠፋቸው ዝውውሩን በጣም አደጋች ያደርገዋል ተብሏል። ከዚህ በታች በገበያው ላይ ቀርብ እንደሆነ በቀጣይ ቀናት ኒካስል ዩናይትድ እና አስቶን ቪላ ይፋ ድርድር ከፖርቶ ጋር ያደርጋሉ ተብሎ ይጠበቃል። ሌላው ፔድሮ በኒካስል ዩናይትድ ተፈልጓል። ኒካስል በሚቀጥሉት ሰዓታት ውስጥ ከጆዋ ፔድሮ ጋር በግል ጉዳይ ድርድር ያደርጋሉ ተብሎ ይታሰባል። ፔድሮ በዚህ ክረምት ከብራይተን ኤንድ ሆቭ አልቢዮን ለቆም በአውሮፓ መድረክ የሚሳተፍ ክለብ መቀላቀል ይፈልጋል። ኒካስል ዩናይትድ ምንም እንኳን የፕሪሚየር ሊጉን የመጨረሻ ቀን ጨዋታ ቢሸነፍም የአውሮፓ ሻምፒዮንስ ሊግ ትኬትን 5ኛ ደረጃን ይዞ መቁረጡ ይታወቃል። ታዲያ ቡድኑን ለማጠናከር ኒካስል ዩናይትድ ፔድሮን ለማስፈረም ፍላጎት አላቸው ተብሏል። ፔድሮ በሌሎች የፕሪሚየር ሊግ ክለቦችም እንደሚፈለግ ይታወቃል። በአንድ ወቅት ስሙ ከዩናይትድም ከአርሰናልም ከበርካታ ግዙፍ ክለቦች እያያዝ ነበር። ኢቫን ፈርጉሰን ግን በብራይተን ቤት በጊዜ ሂደት አቋሙ ወርዷል። ከዛም በኋላ በውሰት ኢቫን ፈርጉሰን ወደ ዌስትሃም ዩናይትድ አምርቶ ነበረ። በውሰት ዌስትሃም ሄዶ የነበረው ኢቫን ፈርጉሰን ውሰቱ ስለተጠናቀቀ ወደ እናት ክለቡ ብራይተን ኤንድ ሆቭ አልቢዮን ይመለሳል። ኢቫን ፈርጉሰን ከዌስትሃም ዩናይትድ ጋር እንግዲህ 8 ጨዋታ ተጫውቶ ምንም ግብ ሳያስቆጥር ጭምር ነው ወደ ክለቡ ብራይተን ኤንድ ሆቭ አልቢዮን የሚመለሰው። በርካቶች ታስታውሱታላችሁ ብለን እናስባለን። የተጫዋች ባለፉት ጥቂት ዓመታት ውስጥ ስሙ ከበርካታ ግዙፍ ክለቦች ጋር ሲያያዝ እንደነበር ይታወቃል። የሰሜን ለንደኑ ክለብ ቶትናም አሰልጣኝ አንጌ ፖስቴኮግሉን አሰናብቶ ምትኩን እንግዲህ እያፈላለገ እንደሆነ ይታወቃል። ዳኒ ሌቪ ግን ቶትናም ቤት በዋናው ቡድን ብቻ ሳይሆን በሴቶቹም አሰልጣኝ ላይ ጨክኗል። የክለቡ ሊቀመንበር ዳኒ ሌቪ አሰልጣኝ አንጌ ፖስቴኮግሉን ባሰናበቱ በማግስቱ የሴት ቡድን አሰልጣኝንም ከስራ አባረዋል። አሰልጣኙ ባለፈው ዓመት ቡድኑን ተረክበው 6ኛ ደረጃን በመያዝ ሲያጠናቅቁ የኤፍኤ ካፕ የፍጻሜ ጨዋታ እንግዲህ ፍጻሜ ተፋላሚ አድርገውት ነበረ። ቡድኑ በዘንድሮ የውድድር ዓመት ከወራጅ ቀጠናው በአንድ ደረጃ ከፍ ብሎ መጨረሱን ተከትሎ አሰልጣኙ ሊሰናበቱ እንደቻሉም ተዘግቧል። ቶትናም የሴቶች ቡድን አሰልጣኝም በዳኒ ሌቪ ተሰናብተዋል ማለት ነው። አንጌ ፖስቴኮግሉ ከመባረራቸው በፊት ቴናግ ባለፉት 2 ዓመታት 2 ዋንጫን ያሳካ 3 ጊዜ ፍጻሜ የደረሰ አሰልጣኝ ነበር፣ ግን ከዩናይትድ ተባሯል። ይህ የሚያሳየው ዋንጫ ማሸነፍ ላንተ ለመቀጠል ዋስትና እንደማይሆን ነው። ብዙ ሰዎች ግን እኔ ብቻ ዋንጫ እንዳሸንፍ እንጂ በቶትናም ተቆያለ አታስብ ይሉኝ ነበረ። ነገር ግን እሳቸው ዋንጫ ባነሱ ጥቂት ዓመታት ያውም 17 ዓመት በኋላ የዋንጫ ባለ ክብር ካረጉት በኋላ ቶትናምን ከክለቡ እንደተሰናበቱ ይታወቃል። ተረኛ የነበረው ደግሞ የሮበርት ቪላሃም ስንብት ነው በሴቶቹ ቶትናም ሆትስፐርስ አሰልጣኝ በኩል። ትላንት ምሽት በነበረን ስፖርታዊ መረጃችን ማንቸስተር ሲቲ የሪያን አይት ኑሪን የሕክምና ምርመራ ማጠናቀቁና የ5 ዓመት ኮንትራት አስፈርሞ ይፋ እንደሚያደርጉት ነገረናቸዋል። ስለዚህ ራይት አይት ኑሪ የማንቸስተር ሲቲ ተጫዋች መሆኑ ተጠናቋል። አሁን ከጥቂት ደቂቃዎች በኋላ ደግሞ ታይጃኒ ራይንደርስ አዲሱ የማንቸስተር ሲቲ ተጫዋች ለመሆን በዛሬው ዕለት የሕክምና ምርመራውን ያደርጋል። ስለሆነም ሁለቱም ተጫዋቾች ዛሬ ዝውውራቸው ይጠናቀቃል ማለት ነው። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በይፋ እስካሁን የለቀቀው 2 ተጫዋቾችን ነው። አንደኛው ኬቨን ደብሮይና፣ ሁለተኛው ደግሞ ፈላጊ እንዲያፈላልግ የተነገረው ጃክ ግሪሊሽ ነው። ተተኪዎችን ማምጣት ላይ ተጠምደዋል። 2 ዝውውሮችን ግን አንዱን ትላንት አጠናቀዋል። አንዱን የታይጃኒ ራይንደርስን ዝውውር ዛሬ የሚያጠናቅቁ ይሆናል ማለት ነው። የምዕራብ ለንደኑ ክለብ ቼልሲ የቦሩሲያ ዶርትመንዱን የፊት ወሰር ተጫዋች ጄም ጌንትስን ለማስፈረም
በስራ ላይ እንደሆኑ ይታወቃል። ሰማዮቹ ታዲያ ተጫዋቹን ለማስፈረም ለቦሩሲያ ዶርትመንድ የ35 ሚሊዮን ዩሮ የዝውውር ጥያቄ አቅርበው ነበር። ቼልሲ እንግሊዛዊን ተጫዋች ጄም ጌንትስን የ7 ዓመት ኮንትራት ለማስፈረም በግል ከስምነት ደርሷል። ከ5 ዓመት በፊት ከማንቸስተር ሲቲ አካዳሚ ዶርትመንድ የተቀላቀለው ጄም ጌንትስ ለዋናው ቡድን 106 ጨዋታዎችን ማድረግ ችሏል። የ20 ዓመቱ ጄምስ ጌንትስ በተጠናቀቀው የውድድር ዓመት ጥሩ ጊዜ ሲያሳልፍ ለዶርትመንድ በሻምፒዮንስ ሊግ 4 ግቦችን ጨምሮ 12 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በግራ የፊት መስመር ሚና ላይ መጫወት የሚችለው ጄም ጌንትስ በተጨማሪም የአጥቂ አማካይ ቦታ ላይ ተሰልፎ የመጫወት ክህሎት አለው። ነገር ግን ቦሩሲያ ዶርትመንዶች ከቼልሲ የቀረበላቸውን 35 ሚሊዮን ዩሮ ውድቅ አድርገውታል። እስከ 42 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ይፈልጋሉ ተብሏል። ተጫዋቹ ግን የ7 ዓመት ኮንትራት ለመፈራረም ከቼልሲ ጋር ስምምነት ሲደርስ እናት ክለብ የነበረው የቀድሞ ማንቸስተር ሲቲ ተጫዋች ስለነበረ ከዝውውሩ 10% ድርሻ ያገኙበታል። የቼልሲ የቀድሞ ተጫዋች ዊሊያን በአዲሱ የቼልሲ ተጫዋች ኢስታቪዮ ዊሊያን ላይ ሐሳቡን አጋርቷል። ያለምንም ክርክር ኢስታቪዮ እጅግ በጣም የተለየ አቅምና ጥራት ያለው ተጫዋች ነው። የመጫወት በቼልሲ ቤት ቋሚ ሆኖ የመጫወት እድሉን እንደሚያገኝ ተስፋ አደርጋለሁ። ወጣት ነው፣ በተለይም ደግሞ እጅግ በጣም የተለየ አቅምና ችሎታ አለው። ልክ እንደ ላሚን ያማል ነው የምመለከተው ብሏል ዊሊያን የቀድሞ የቼልሲ ተጫዋች። እና ኢስታቪዮ ዊሊያን ተመሳሳይ የሆነ ብቃትና ደረጃ ላይ ይገኛል ከላሚን ያማል። ይህንንም በቼልሲ መለያ ያስመለከተናል ብሏል። ከላሚን ያማል ጋር የሚደረገው ንጽጽር አሁንም እንደቀጠለ ይገኛል። በቼልሲ እግር ኳስ ታሪክ ውስጥ ውዱ አጥቂ ሮሜሎ ሉካኮ ነው። 113 ሚሊዮን ዩሮ ወጥቶበታል 2021-22 ላይ ሲያስፈርሙት። ይህ ትልቁ ውዱ የሚባለው ዝውውር ነው። ሃቨርዝን ከባየር ሌቨርኩሰን ሲያመጡት 80 ሚሊዮን ዩሮ ከፍለውበት የቼልሲ ሁለተኛው ውዱ ነው። ከሪያል ማድሪድ ሞራታን በ66 ሚሊዮን ዩሮ፣ ከአርቤ ሌፕዚግ ንኩንኩን በ60 ሚሊዮን ዩሮ እያለን እንቀጥላለን። አሁን የሊያም ዴላፕ ዝውውር ወደ 35.65 ሚሊዮን ዩሮ እንደፈጀ ይታወቃል። አጠቃላይ ሂሳቡ 11ኛው የቼልሲ ውዱ አጥቂ ስፍራ ላይ ተቀምጧል። ምናልባትም ግን ቼልሲዎች በቀጣይ ሁጎ ኤኬቴኬንም ለማምጣት ጥረት እያደረጉ ስለሆነ ሁጎ ኤኬቴኬ ደግሞ በኢንትራክ ፍራንክፈርት በኩል የተለጠፈበት የዝውውር ሂሳብ 100 ሚሊዮን ዩሮ እንደሆነ ይታወቃል። ታዲያ ይህ ዝውውር የሚሳካ ከሆነና ቼልሲ 100 ሚሊዮን ዩሮ የሚከፈል ከሆነ በቼልሲ እግር ኳስ ታሪክ ሁለተኛው ውዱ አጥቂ ይሆናል። ነገር ግን ቼልሲዎች 100 ሚሊዮን ዩሮ የመክፈል እቅድ እንደሌላቸው ነው መረጃዎች በስፋት እየወጡ የሚገኙት። አርሚን ፔቺ በትላንትናው ዕለት በሊቨርፑል ቤት አዲስ ተጫዋች ሆኖ ፊርማውን አኑሯል። የሕክምና ምርመራውን በተሳካ ሁኔታ እንዳጠናቀቀ ነግረናችሁ ነበረ። ሊቨርፑሎች ለዚህ ግብ ጠባቂ 1.5 ሚሊዮን ዩሮ ከፍለዋል። የጎልደን ቦይ የዘንድሮ የውድድር ዓመት የሽልማት እጩ እንደሆነ ይታወቃል። ይህ ግብ ጠባቂ አርሚን ፔቺ በኮማሃኒ ኬለር መተክነት በትላንትናው ዕለት ለሊቨርፑል ፊርማውን አኑሯል። የአሌክሳንደር አርኖልድ የኮንትራት ዝውውር 10 ሚሊዮን ዩሮ እንዳገኘበት ይታወቃል። ሊቨርፑል ኮማኒ ኬለርን ሲሸጥ ደግሞ 12.5 ሚሊዮን ዩሮ ገቢ አግኝቷል። በአጠቃላይ ወደ 22.5 ሚሊዮን ዩሮ ማለት ነው። ታዲያ በቼልሲ በሊቨርፑል በኩል ወጪ የተደረገው ለፍሪፖንግ ዝውውር 29.5 ሚሊዮን ዩሮ እስካሁን። ሌላኛው አርሚን ፔቺ ወደ 1.5 ሚሊዮን ዩሮ አካባቢ ወጪ ተደርጎበታል። ከወጪ ቀሪ ካቀናነስ ነው እስካሁን ሊቨርፑል በዝውውር ገበያው 2 ተጫዋቾችን አስፈርሟል። ወጪ ያደረገው ግን 8.5 ሚሊዮን ዩሮ ብቻ ነው። በኤድዋርድ ስር የሚመራው እንግዲህ ሪቻርድ ሂውዝ እጅግ በጣም አስደናቂ ስራን በሊቨርፑል ዝውውር ውስጥ እየሰራ ይገኛል። ሊቨርፑል ቤት በተለይም የኤድዋርድ እና የሪቻርድ ሂውዝ መምጣት ወደ ቡድኑ እንዴት ቡድኑን እያሻሻለ እንደሆነ ማሳያ ነው። በተለይም ቡድኑን በማጠናከር ገቢና ወጪውን በማስተካከልና በጣም ወሳኝ የሚባሉ ዝውውሮችን በጥቂት ገንዘብ ውስጥ በዛ ላይ ደግሞ ተጫዋቾችን ተደራድረው የመሸጥ አቅማቸው እጅግ በጣም የተለየ ነው። በተለይም ከአርኖልድ ያገኙት የዝውውር ሂሳብ በብዙ ሊደነቁበት ይገባል። ለአንድ ወር ነው 10 ሚሊዮን ዩሮ ወደ ካዝናቸው ያስገቡበት።
ከርቲስ ጆንስ ትላንት ለእንግሊዝ ብሔራዊ ቡድን ጨዋታ አድርጎ ነበር 81 ደቂቃዎችን አጫውተውታል ቶማስ ቱሄል 92 ጊዜ ኳስ ነክቷል 76 ኳስ ለማቀበል ሞክሮ 74ቱ ስኬታማ ነበሩ 97 ከመቶ ማለት ነው ከሁለት የረጃጅም ኳስ አንዱ ተሳክቶለታል ሁለት ትልልቅ የግብ ዕድል ፈጥሯል ሁለት ቁልፍ ኳስ አቀብሏል ከ5 የመሬት ላይ ግንኙነት አራቱን ድል አድርጓል ሁለት የአየር ላይ ግንኙነቶች አንዱን አሸንፏል 3 ታክል ወርዷል 8.4 ደግሞ በጨዋታው የተሰጠው ሬቲንግ ነው ድንቅ አፈጻጸም ነበረው የቼልሲው ተጫዋች ከርቲስ ጆንስ ትላንት ለሀገሩ ግልጋሎት ሲሰጥ ሌላኛው ለሀገሩ ግልጋሎት እየሰጠ የነበረው ኔዘርላንዳዊ ተጫዋች ኮዲ ጋክፖ ነው ትላንትና ኮዲ ጋክፖ ሀገሩ 2-0 ባሸነፈችበት ጨዋታ ደግሞ ሁለተኛው ጎል ሲቆጠር ደምፍሪስ ሲያስቆጠር አሲስት ያደረገው እሱ ነበርም ስለዚህ የሊቨርፑል ተጫዋች በብሔራዊ ግዳጅ ትላንትና አሲስት እንደዚሁ ማድረግ ችሏል በርከት ያሉ የዜና ምንጮች ራፋኤል ሊአኦ በይፋ ኤሲ ሚላንን መልቀቅ ፈልጋለሁ ካለ በኋላ ሊቨርፑሎች ተጫዋቹን ይፈልጉታል የሚሉ መረጃዎች ሲወጡ ነበር ፋብሪዚዮ ሮማኖ ግን ሊቨርፑል እዚህ ዝውውር ላይ ምንም አይነት እንቅስቃሴ እስከዚህ ሰዓት ድረስ እያደረገ አይደለም ምናልባት የዲያዝን መልቀቅ ተከትሎ ተጫዋች በቦታው ላይ ሊያመጡ ይችላሉ ራፋኤል ሊአኦ ስለመሆኑ ግን በሊቨርፑል በኩል ይፋ አልተደረገም ስለዚህ ሊቨርፑሎች በቀጣይ ቀናት የሚሰሩበት ከሆነ እንመለከተዋለን እስከዚህ ሰዓት ድረስ ግን እሱን ለማስፈረም ከሚላንም ጋር ከተጫዋቹም ጋር የተደረገ ምንም አይነት ድርድር እንደሌለ ነው ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ያስነበበው የሰሜን ለንደኑ ክለብ አርሰናል አሰልጣኝ ቡድን አባላት የኬፓ አሪዛባላጋ የረጅም ጊዜ አድናቂ ነበሩ ተብሏል መድፈኞቹ ኬፓ አሪዛባላጋ ለማስፈረም የምልመላ ቡድናቸው ንግግር ሲያደርግ ያሁኑ የመጀመሪያ እንዳልሆነም ነው የተዘገበው ኬፓ አሪዛባላጋ በውሉ ያለው አነስተኛ የኮንትራት ማፍረሻ ክፍያ ምክንያት የተለያዩ አማራጮች እንደሚቀርቡለት ተጠብቆ ነበር በአርሰናል ቤት የቡድኑን ቁጥር 1 ግብ ጠባቂ ዴቪድ ራያን ሊያስቀምጥ እንደማይችል እንደሚረዳ የተገለጸው ኬፓ ይሁን እንጂ ለቦታው ለመፋለም ፍላጎት ስላለው ነው ውሉን የተቀበለው መድፈኞቹ ኬፓ በሪያል ማድሪድ እና በቼልሲ ቆይታው የቡድኑ ቁጥር 1 ግብ ጠባቂ የመርዳት አቅም እንዳለው አሳይቷል ብለው እንደሚያምኑምና ለዛም ለዴቪድ ራያ ሁነኛ ሰው ብለው ነበር ያስፈረሙት ኬፓ አሪዛባላጋም ከዚህ በፊት በሁለቱ ክለቦች ኤድዋርድ ሜንዲና አንድሪያ ሉኒን እየተተካ ግብ ጠባቂነትንም በዋነኝነት ሲያገለግል እንደነበረ ይታወቃል ኬፓ አሪዛባላጋ በግብ ጠባቂነት ህይወቱ 361 ጨዋታ አድርጓል 394 ግቦች ሲያስተናግድ 123ቱ ጨዋታም ከ161 ማለት ነው መረቡን ሳያስደፍር ነው የወጣው በአጠቃላይ ኬፓም ከቼልሲ ወደ አርሰናል የተዘዋወረና በቋሚ ዝውውር ተዘዋውሮ የሚጫወት ስድስተኛው ተጫዋች ሆኗል ማለት ነው ከዚህ በፊት ግብ ጠባቂ ፒተር ቼክ በተጫዋች ዊሊያን ጋላስ ዴቪድ ሉዊስ ጆርጊኖ እና ካሃቨርስ አሁን ደግሞ ኬፓም ከቼልሲ አርሰናል የሚቀላቀል ይሆናል በተቃራኒው ግን አርሰናልን ለቀው ቼልሲን የተቀላቀሉት የቀድሞ የአርሰናል ተጫዋቾች ማንራሳው ኢማኑኤል ፔቲ አኔልካ አሽሊ ኮል ጅሩድ ሴስክ ፋብሬጋስ ለአርሰናልም ተጫውቶም በተቃራኒው ደግሞ የቼልሲን መለያ ለብሰው የተጫወቱ ተጫዋቾች ናቸው አርሰናል በዝውውር መስኮቱ ተጫዋቾችን ከማስፈረም እኩል የክለቡን ወሳኝ ተጫዋቾች ኮንትራት ለማራዘም እየሰራ እንደሚገኝ ይፋ ተደርጓል አሁንም ከስምምነት ባይደረስም የቶማስ ፓርቴን ኮንትራት የማራዘም ሂደት በትልቁ የሚጠበቀው ጉዳይ እንደሆነ ይታወቃል አንድሪያ ቤርታም የወሳኝ ተጫዋች ኮንትራት የማራዘም ስራውን ጠንክሮ ሲሰራ የማጋሌሽን ኮንትራት እንዳገኘ ይታወቃል የሳካና የሳሊባን ኮንትራት ለማራዘም የሚደረገውም ድርድር በጥሩ ሁኔታ መቀጠሉን ነው እንግዲህ ስካይ ስፖርት ያስነበበው ሉዊስ ስኬሊና ኢታን ንዋኔሪ ደሞዝ በመጨመር አዲስ ኮንትራት ለማስፈረም ስራዎቹ እንደቀጠሉ ሲሆኑ የትሮሳርድ እና የፓርቲ ኮንትራት የማራዘም ሂደት ንግግር ላይ ሲደረግ እስካሁን ግን ከስምምነት ያልተደረሰባቸው ነኝ በተለይም የፓርቲ ጉዳይ በትልቁ አርሰናል ቤት ይጠበቃል ማይክል አርቴታና የቡድኑ የአሰልጣኝ ስታፍ አባላት የቶማስ ፓርቲን ቆይታ ቢሹም ይህንን ተጫዋች ለማስፈረም ግን ባርሴሎናና የሳውዲ አረቢያ ክለቦች እየተጠባበቁ እንደሚገኙ ይታወቃል ለማንኛውም በቀጣይ ቀናት አዲስ ነገር ይኖራል ተብሎ ሲታሰብ አንድሪያ ቤርታና ማይክል አርቴታ ግን አዲስ ተጫዋች ከማስፈረም ጎን ለጎን ኮንትራት የማራዘም ሂደቱን አጠናክረው ቀጥለዋል ያኮብ ኪዮር የአርሰናል የማሊያስ ከለበስክ ድረስ እያንዳንዱ ጨዋታ ልዩና መታወስ ያለበት ነው በተለይም ደግሞ
ድሎች ሲኖሩ በጣም አስደሳች ነው ብለዋል። ካለፈው ዓመት ጀምሮ በጣም የማይረሱ ጊዜያትን አሳልፈናል። ከነዛ ውስጥ ለኔ ምርጡ ከሪያል ማድሪድ ጋር ያደረግነው ጨዋታ ነው። በተጠናቀቀው የውድድር ዓመት ከሪያል ማድሪድ ጋር በኤምሬትስም በሳንቲያጎ ቤርናቢዮ ያደረግናቸው ጨዋታዎች የሚረሱ አይደሉምና በአርሰናል መለያ ሁሉም ጨዋታ አይረሳም፣ ግን የማድሪዱን አረሰውም ብሏል። ውድ የአርሰናል ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ክለባችሁ አርሰናል ባለፈው የውድድር ዓመት ካደረጋቸው ጨዋታዎች እናንተስ የማትረሱት የትኛውን ነው? በሐሳብ መስጫ ሳጥናችን ላይ ያጋሩን። በማንቸስተር ዩናይትድ ቤት ፊርማውን ሲያኖር በርካታ ሌጀንዶች ተችተውታል ማርቲኔዝን። የቀድሞ አሰልጣኝ ኤሪክ ቴን ሃግ ነበር ወደ ቡድኑ ያመጡት። እንዴት ይሄን ያህል አጭር የሆነ ተጫዋች በማል ተከላካይነት ዩናይትድ ያስፈርማል በሚል ከተተቸ በኋላ ተጫዋቹ በመጣበት ዓመትና ቀጥሎ ባሳየው ብቃት ግን እነ ስኮልስ እነ ሪዮ ፈርዲናንድ ይቅርታ የጠየቁት ተጫዋች እንደነበረ ይታወቃል። ግን ትልቁ ችግሩ ጉዳት ነው። ይህ ተጫዋች በተደጋጋሚ ጉዳት ለዩናይትድ በወሳኝ ጨዋታ አይገኝም። በዚህ ዓመት አንድ ወሳኝ ማሳያ ማንቸስተር ዩናይትድ ማንቸስተር ሲቲ ላይ ውጤት ሲቀለብስበትና የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ የውጤት ቀለበስ የተባለውን ጨዋታ ሲቀለበስ የዓመቱ የማንቸስተር ዩናይትድ ምርጥ ግብም እንደዚሁ በአማድ ዲያሎ ስትቆጠር አሲስት አድራጊው ሌሳንድሮ ማርቲኔዝ እንደነበር ይታወቃል። ታዲያ ሌሳንድሮ ማርቲኔዝ ካጋጠመው ጉዳትና ቀዶ ጥገና በኋላ ትላንት አገግሞ በግሉ መጠነኛ ልምምዶችን መስራት ጀምሯል። ሩበን አሞሪም ሌሳንድሮ ማርቲኔዝ ከመጎዳቱ በፊት ባሳየው ብቃት እጅግ በጣም ተደንቆ የቡድኑ ወሳኝ ተጫዋች አድርጎ እንደሚቆጥረው ተናግሮ ነበረ። በአጠቃላይ ማርቲኔዝ በማንቸስተር ዩናይትድ ቤት ያለው ተጽዕኖ ትልቅ የሚባል ነው። አስደሳቹ ዜና በቅድመ ውድድር ዝግጅት ላይ ቡድኑንም ይቀላቀላል ተብሎ መጠበቁ ነው። ቾድ ኦቢ ሀገሩ ዴንማርክ ከ20 ዓመት በታች ቡድን ከኮንጎ አቻው ጋር ባደረጉት ጨዋታ ላይ እጅግ በጣም አስደናቂ ግብ አስቆጥሯል። በቀጣይ ለማንቸስተር ዩናይትድ በቋሚነት 9 ቁጥር ቦታ ላይ መሰለፍ ፈልጋለሁ ያለው ቾድ ትላንትና ከፍጹም ቅጣት ምት መምቻ ሳጥኑ ጭኖ አስክርሮ መጥቶ ግብ ማስቆጠር የቻለው ይህ ተጫዋች በዩናይትድ በ9 ቁጥር ቦታ በትልቁ ይጠበቃል። አስቶን ቪላዎች በዚህ ክረምት አሌሃንድሮ ጋርናቾ ለማግኘት ከፍተኛ ፍላጎት እንዳላቸው ይፋ አድርገዋል። በትላንትናው ዕለት በሰበር በምሽት መረጃችን አሌሃንድሮ ጋርናቾ ከዩናይትድ የስንብት መልእክት እንደደረሰው ነግረናችሁ ክለብ እንዲያፈላልግ ተነግሮት እንደነበረም ነግረናችኋል። አርጀንቲና የክንፍ አጥቂን ፈላጊ ክለብ ዩናይትድ 60 ሚሊዮን ፓውንድ በላይ ይፈልጋል። ታዲያ የአሌሃንድሮ ጋርናቾ ፈላጊ ሆኖ የመጣው አስቶን ቪላ ነው። ዩናይትድ የውሰቱን አይቀበልም ተብሏል። ቀጥታ ሽያጩ በቀጣይ ቀናት ከክለቦች ጋር ድርድር ያደርገበታል። በርከት ያሉ ክለቦች ፈላጊዎቹ ሲሆኑ አሁን አስቶን ቪላ ዋነኛ ሆኖ ብቅ ብሏል። ዌስትሃሞች ደግሞ የጄደን ሳንቾ አዲስ ፈላጊ ሆነው ብቅ ብለዋል። ነገር ግን ደሞዙ ትልቅ እንቅፋት ነው እየተባለ ይገኛል። የጄደን ሳንቾ በቀጣይ ቀናት ተጫዋቹን ለማስፈረም በሚቻልበት መንገድ ላይ ስራዎችን ይሰራሉ ተብሏል። ሮሾቹ ሳንቾን የማስፈረም እንዲሁ ፍላጎት አላቸው ተብሏል። የማንቸስተር ዩናይትድ የፊት መስመር ይበልጥ ለማጠናከር እንደ ራሽፈርድ፣ ጋርናቾ፣ ሳንቾ ያሉ ተጫዋቾች መሸጥ እንግዲህ በዋነኝነት እቅድ የተያዘው ማንቸስተር ዩናይትድ በማንቸስተር ዩናይትድ በኩል የሚጠበቀው አንደኛው ሽያጭ የራሽፈርድ ነው። ዌስትሃሞች ከዚህ ውስጥ ዋነኛ ፈላጊ ናቸው። የውሰቱል ግን በዩናይትድ በኩል ተቀባይነት የለውም ተብሏል። በቋሚ ውል ብቻ ጄደን ሳንቾንም ራሽፈርድንም መግዛት ከቻሉ ብቻ ማንቸስተር ዩናይትዶች ለገበያ አቅርበዋቸዋል። በቀጣይ ባርሴሎና ዋነኛ የተጫዋቹ መዳረሻ ይሆናል ተብሎ ሲጠበቅ በማንቸስተር ዩናይትድ በኩል የሚፈልጉትን ገንዘብ እስካገኙ ድረስ ራሽፈርድን፣ ሳንቾንም ጋርናቾንም ለመሸጥ ዝግጁ ናቸው። ውድ ቤተሰቦቻችን ትላንት ምሽት ላይም ጥያቄውን አንስተንላችኋል። ምናልባት በድጋሚ ለማንሳት ያክል ማንቸስተር ዩናይትድ የካሪንግተን ምሩቆቹን አሳልፎ መስጠቱ የስኮት ማክቶሚኔ የሜሰን ግሪንውድ ማስተማሪያ የሆነም ወይ? በተለይም ደግሞ ከክለቡ እየለቀቁ ያሉት አብዛኞቹ ተጫዋቾች ከአሰልጣኝ ጋር እየገቡ ባለው ሰጣ ገባ ከመሆኑ አንጻር ማለት ነው። የዛሬ አድማጮቻችንም በዚህ ጉዳይ ላይ ምላሽ ብትሰጡን ደስ ይለናል። ዛሬ ሲዳማ ቡና ከወላይታ ዲቻም የኢትዮጵያ ዋንጫ ጨዋታ ይደረጋል። በኢትዮጵያ ፕሪሚየር ሊግ አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ ስሁል ሽረ ከአዳማ ከተማ፣ በአውሮፓ የኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋል ከስፔን እንደዚሁም ጀርመን ከፈረንሳይ የደረጃ ጨዋታቸውን የሚያደርጉ ይሆናል።
ትላንት አንዶራ ከእንግሊዝ ያረጉ ጨዋታ እንግሊዝ 1-0 ማልታ ከሉታኒያ 0-0 አልባኒያ ከሰርቢያ 0-0 ኦስትሪያ ሮማኒያን 2-1 ኔዘርላንድ ፊንላንድን 2-0 ያሸነፈበት ጨዋታ ደግሞ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ነበሩ ቃል ስፖርት ዩቲዩብ ቻናል የሁኑን እዚህ ጋር በቃን መልካም ቀን